ቴካዌ ማረግን አላመንኩም እንዴ ትከለጃለሽ እንዴ ይሄ ቴካዌ ያላረኩ ምን ላደርግ ነው ያን ያህል ገንዘብ አውጥቼ ከፍዬ እንዴ ትከለጃለሽ እንዴ ግን እኮ የተራረፈውን እንኳን የሚጠብቁ ምስኪኖች እኮ አሉ እንዲያውም ልክ ነሽ እኛ ስለ ነጋችን ስለሰብ ዛሬም በልቶ የሚያደርግ ብዙ ምስኪኖች አሉ ሳካልሽ ለምን ደግሞ ዘንድሮ ሚስቴ ሳላረግሽ መስከረም ይጠባ እሺ ማን እስከዛ ድረስ ይጠብቃል እንዴ እያስፈራራሽኝ ባልሆነ እያስፈራራው ካለ ግን ደግሞ ያስጠነቀቅኩ መቼም ይሁን አይወይ ፈጣሪ ቅጣት ነው አዎ ፈጣሪ ቅጣት ነው ማህሌት እንግዲህ በመጨረሻም ጎዳና ወድቃለች። ውድ ቤተሰቦቻችን እንግዲህ እንደሚታወቀው ወይዘሮ ማህሌት ብዙ ነገሮችን ስታደርግ የቆየች የሆነች አጭበርባሪ ካንቱ ሴት ነገር ነበረች። በመጨረሻም እንግዲህ እንደምታዩት ጎዳና ላይ ወድቃለች። ሜዳ ላይ ከሁሉም የወጣ ጎመን እንብሏቸዋል። እንግዲህ እንደዚህ ነው ማለት ነው ቤተሰቦቻችን። በሚገርም ሁኔታ እንደዚህ ትሆናለች ተብሎ በጭራሽ አልታሰበም ነበረ። እሷም ከዛሬ ነገር ህይወቷን አመቻችታ የሰዎችን ህይወት አመሰቃቅላ የራሷን ህይወት አስተካክላ ለመኖርና የመጨረሻ ብላ ያሰበችውን ተስፋዋን ነበረ ሰንቃ የነበረችው ቤተሰቦቻችን። ግን በመጨረሻም ሳይሳካላት ቀርቷል። የሚገርመው እንግዲህ እሷ ያሰበችው ሌላ ነው፣ የሆነው ነገር ሌላ ነው። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ እሷ የነበረው ሌሎችን ሰዎች ህይወታቸውን አመሰቃቅላ የራሷን ህይወት አስተካክላ እንግዲህ መልካም ህይወትን ለመምራት ነበር ጠብር ግፍ ስትል የነበረው። ግን አልሆነም፣ አልተሳካም። እንግዲህ የተገላቢጦሽ ሆነና ራሱ ስንት መከራ አብልታ ልጁን ለመግደል እሱንም እንግዲህ አሳስራ የምትችለውን ነገር አድርጋ ከዝናም ጋር ደግሞ ብዙ ነገሮችን ስትል ነበረ። በተለይ ደግሞ የለት ነገሯን ስታመሰቃቀል ነበር የነበረችው። እንግዲህ ከዛም ብር ተቀብላ ከዝናም 5-10 ስትል ታጭበረብር ወደዚህም ነገር ስታመጣ ወደዚህም ተስትል በመጨረሻ እንግዲህ ዝና ሜዳ ላይ እንድትወድቅ የመጨረሻ ውሳኔውን አስተላልፏል። እንግዲህ ኤፍራታ ጋር ነበር ያረፈችው እንደሚታወቀው። ኤፍራታንም ደግሞ ከህይወትሽና ከሞትሽ እንግዲህ የመጨረሻ ምርጫሽን አንቺ ታውቂያለሽ በማለት የማስጠንቀቂያ ጭምር ነበር የሰጣት። ኤፍራታም ደግሞ ከመሞት መሰንበት ይሻለኛል እንግዲህ አንቺን እህትነት እዛው ቀቅለሽ ቢዩ እኔ ከዚህ በላይ ምንም ልረዳሽ አልችልም፣ ስለዚህ ህይወቴን እፈልገዋለሁኝ በማለት ከቤቷ አሰናብታታለች። የሚገርመው ነገር አንዳንድ ነገሮች ሲመጡ ይነባብራሉ አይደል ጋይስ? ዝና ሲያባረራት እንግዲህ ኤፍራታም እንደዛው አባረቻ ማለት ነው። ከኤፍራታ ደግሞ የሚገርመው ነገር ጎዳና ያወጣ እንኳን ለዚህ ለአንድ ቀን ለሁለት ቀን እንኳን ይችኑ ስልኬ ትሆነኛለች፣ ስልኬን ሽጬ በላለሁኝ፣ ከዛ በኋላ ምን ልገባ ነው እያለች እያሰበች እንግዲህ በሚገርም ሁኔታ ያ እዛም ሳትደርስ ጉድ ሆናለች ማለት ነው። ማለት ስልኳን ተነጠቀች። ስልኳን ደግሞ እንትን ስታባረር የያዘቻት ቦርሳዋ ወይም ደግሞ የለት የምትቀይረው ልብሷን ነው ያጣችው ማለት ነው። በጣም ነው የሚያሳዝነው አይደል ጋይስ? አንዳንዴ አይጋርምም? እውነት በጣም ነው። በነገራችን ላይ ማህሌት ስትናደድ፣ ማህሌት ስታለቅስ፣ ማህሌት ስትል እኔ የምን ማዘን ነው ፍዝዘና ነው ምለው። በጣም ነው መስቀው የምር ማለት ነው ጋይስ። ማለት ምን ምክንያቱም እንደዛ አይነት ተንኮለኛ ሰዎች የሰውን ህይወት በተለይ የራሳቸውን ህይወት ለማስተካከል ከመጣሩ ይልቅ የሰዎችን ህይወት ለመበተን፣ የሰዎችን ትዳር ለመበጥበጥ፣ የሰዎችን ደስታ ለመንጠቅ የሚደረግ ጥረት በቃ እንደዚህ አይነት ሰዎች በቃ እንደዚህ ሲያለቅሱ ማየት የጊዜ እንጂ የሰው ብርቱ የለም። ሆነት ለመናገር በቃ አሁን ብሩክን የሰራችውን ስራ ታውቃላችሁ ጋይስ። ብሩክን በቃ ሲወጣ ሲገባ ጋይስ አሳዳ በመጨረሻ እግዚአብሔር በቸርነቱ አትርፎት ለልጁን ማቆየለት እንጂ ምሳሌ ለመግደል እንግዲህ ያልጣረችውን ጥረት አትንገሩ። እንግዲህ ከመጀመሪያ ጀምራችሁ ላይ ያችሁ ልጆች
እንግዲህ መርዝ ስትመርዛት ነበር። አንዴ ብቻ አይደለም 2 3 4 5 እየመረዘች ምግብ ስትሰጣት ነበረ። በእንግዲህ ቅድስቴ ብርታት ያው በእግዚአብሔር ቸርነት ነው እንጂ ውላ ያደረችው እንደሷ ሐሳብ እንደሷ ሁኔታማ በቃ ለአንድ ቀን እንድታድር ራሱ አትፈቅድላትም ነበር። የሚገርማችሁ በመጨረሻም እንግዲህ ወይዘሮ ማለት እንግዲህ ያው እዚህ ጋር ቁፍ ብላለች ማለት ነው። ጎዳና ወጣለች፣ ስልኳንም ተቀምጣለች። የሚገርመው ነገር ደግሞ የጊዜ ጉዳይ ሆነና እንግዲህ ማለትም ከነ ሞገስ እጅ ወድቃለች ማለት ነው። እንግዲህ በሚገርመው የእነ ሞገስን እጅ እነሱም እንግዲህ ቤት ውስጥ ተዘግተው ብዙ ዘመናት ከቆዩ በኋላ አጋጣሚ ዛሬ ለመዝናናት ከቤት ወጥተው ነበረ። ከቤት በወጡበትም አጋጣሚ እንግዲህ ያገኟት ማህሌትን ነው። ማህሌትም ሲያገኙ እንግዲህ በሳህን ማለት ትራፊያቸውን ይዘው ነበረ ማለት ነውና ያንን ይዘው አጋጣሚ እየሄዱት ሳለ እንግዲህ ለምንድነው ይሄን ያስከው እያለችው ነበረ ውድ ባልተቤቱ ማለት ነው። ከዛ በኋላ አይ እንዴ ይሄን ያክል ብር ከፍዬ ታዲያ ምን እንዳደርግ ነው የምትፈልጊው ተይኝ እንጂ እያላት ነበርና በመጨረሻ ምንድነው ያለችው ምናልባትም እኮ ይሄን ያን ትራፊ እኮ የሚጠብቁ ሰዎች የሚጠብቁ እጆች አሉ፣ ስለዚህ እነሱን መሻማት አልሆነብህም ብለው ነበርና ሞገስ ለነገሩ እውነትሽን ነው ታዲያ ምን ችግር አለው እዚህ ያሉትን ሰጣቸው እንዴ ብለው እንግዲህ የመጀመሪያ የሰጧትኝ ለወይዘሮ ማህሌት ነው ማለት ነው። እንግዲህ ማህሌትን ሲያዋት በጣም ነው የደነገጡት። ምክንያቱም እዚህ ለመውጣት ብዙ ፈርተው ተጨንቀው ነው የወጡት ማለት ነው ቤተሰቦቻችን። በዛ ላይ ማህሌት ያው እንደሚታወቀው ከዝና ጋር ሆነ እንደምትሰራ ያውቃሉ። ጎዳና ላይ ወጣ እንግዲህ ቁርጥምጥም ብላ ቁጭ ብላለች። እንግዲህ ያንን ሳህን ቁጭ ሲያደርጉ እሷ ነበር ማለት ነው ቴካዌን ሲሰጧት ማለት ነው ቤተሰቦቻችን። ከዛ በጣም ነው የደነገጡት። ማለት እሷ ራሷ አይኗ ቅልጭ ነው ያለው። ምክንያቱም ያው የሆነውን ነገር እሷ ራሷ ስለምታውቅ ማለት ነው። በጣም ነው የተገረሙት ማለት ደንግጠዋል እውነት ለመናገር። ምክንያቱም በሰላም አልመሰላቸውም የሆነው ነገር ምን እንደሚሰራ ራሱ አልገባቸውም። የሚገርመው ያለው እዛ ጋር የሆነ ሰው እየተከታተላቸው ዝና ብሯት ያለ ምናምን ነው የመሰላቸውና በጣም ነው የደነገጡት። ግን ግራ ቀኛቸውን እያዩ ነበረ። ያው ግን እርግጠኛ ነኝ አያምኗትም። እውነት ጎዳና ላይ ወጣ ነው ብለው ላያምኗትም በእርግጠኝነት ሸሽተው ነው የሚሄዱት። ምክንያቱም በእርግጥ እሷ ተናግር ነበረ ግን ፈጣሪ ስረዳቸው ስልኳን ቀምተዋታል ማለት ሌቦች ወስደውላታል፣ ገልግለዋታል እንጂ በእርግጠኝነት በሩቅ ስታያቸው ለዝና መደወሉ አይቀርም ነበረ። በዛ አጋጣሚ እነሱ ፈጣሪ አውጥቷቸዋል ማለት ነው። እና ወይዘሮ ማለትዬ እንግዲህ 5 10 አትለፉኝ እያለች ነው ጎዳና ላይ ወጣለች ማለት ነው። ኤፍራታም እንግዲህ ያለ ውድ በግድ አብራታለች። ምክንያቱም ከመሞት መሰንበት ይሻለኛል ውጭልኝ ብላ እንግዲህ ከነኮተታ ነው የሸኘቻት። ስለዚህ ያለውን ነገር እንግዲህ ተፍ እያሉ ነው የሚገኘው ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ በያላችሁበት ቤተሰቦቼ። ላይክ አትርሱ፣ ሰብስክራይብ ማድረጋችሁን ደግሞ እንዳይዘነጋ ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ